በጥንት ዘመን ገበያዎች በቅመማ ቅመም፣ ባህርና በወርቅ በሚያንጸባረቁበት ወቅት አንድ ሰው ከምንም ነገር በላይ የከበረውን ሸቀጥ ለመሸጥ ደፈረ። የሚሸጠው ነገር በእጅ አይዳሰስም፣ በሚዛንም አይመዘንም። የሚሸጠው ጥበብ ነበር። እንግዲህ ይህ ታሪክ ስለዚያ ሰው ነው፣ ዓለምን ስለለወጠችው ስለዚያች ትንሽ ሱቅ የሚተርክ። እስኪ አንድ ነገር እናስብ። ጥበብ እንደ እህል በገበያ ቢሸጥ፣ የሕይወትን መንገድ የሚያሳይ መመሪያ በሳንቲም መግዛት ቢቻል ምን ይሆን? ይህ ጥያቄ የብዙዎችን ልብ የኮረኮረ ቢሆንም አንድ ሰው ግን ይህን ጥያቄ ወደ እውነት ለመቀየር ተነሳ። የእሱ ታሪክ የጥበብን እውነተኛ ዋጋ፣ የሰው ልጅ ተፈጥሮ እና የእውነትን የማያባራ ብርሃን የሚዳስስ። በአቧራማ ጎዳናዎቿን በግርግር በምትፈላው በዚያች ጥንታዊት ከተማ ፋሪስ የተባለ አንድ ሽማግሌ ይኖር ነበር። ፊቱ በዘመን የከበደ፣ ዓይኖቹ ግን የሺህ ዘመናት ጥበብ ያነገቡ ይመስሉ ነበር። ሱቁ ትንሽ ብትሆንም የከተማው እምብርት ነበረች። ሰዎች የጥበብ ሱልጣን ይሉታል፣ ምክንያቱም የሚሸጠው ወርቅና ብር ሳይሆን የሕይወትን ጨለማ የሚያስወግድ ብርሃን ነበርና። ወደ ፋሪስ ሱቅ ስትገቡ የከተማው ግርግር ወዲያው ይጠፋ። ግድግዳዎቹ ከወለል እስከ ጣሪያ ድረስ በጥንታዊ መጻሕፍትና ጥቅል ብራናዎች ተሞልተዋል። አየሩ በመረጋጋትና በጥበብ መዓዛ የታወደ ነበር። የእያንዳንዱ መጽሐፍ የሺህ ዘመናት ታሪክና ጥበብ የያዘ ይመስላል። ከጊዜ በኋላም ያች ትንሽ ሱቅ የከተማዋን ልብ ወደ ሆነች ታላቅ ቤተ-መጻሕፍትነት ተቀየረች። በፋሪስ ሱቅ ውስጥ ሕግጋቱ ቀላል ግን የማይናወጡ ነበሩ። በሱቁ ደጃፍ የንጉሡም የለማኙም ልብ እኩል ይታይ ነበር። ዋጋ የሚከፈለው ለምክሩ ዋጋ እንጂ ለሰውየው ማንነት አልነበረም። ፋሪስ ጥበብን እንደ መድኃኒት ሳይሆን እንደ ቁልፍ ነበር የሚቆጥረው፣ በሁሉም ሰው ውስጥ የተቆለፈውን አቅም የሚከፍት ቁልፍ። በፋሪስ ዙሪያ ከሚነገሩት ስፍር ቁጥር የሌላቸው ታሪኮች መካከል የፍትሕን የተዛባ ሚዛን ያቀናበት አንዱ ታሪክ ለየት ብሎ ይወሳል። ይህ ታሪክ ጥበብ እንዴት ከሰይፍ የበለጠ ስለት እንዳለው ቁልጭ አድርጎ ያሳያል። ኢሳ በላዩ ሚያድር፣ ፊቱ ላይ የታማኝነት ምልክት የነበበበት ምስኪን እንጨት ቆራጭ ነበረ። አንድ ቀን ከጫካ ሲመለስ ከባድ ሳጥን አገኘ። ሲከፍተው ዓይኖቹን ማመን አቃተው። በወርቅ ሳንቲሞች ተሞልቷል። ልቡ በደስታና በፍርሃት የመታ ወደ ከተማው መሪ ወሰደው። ነገር ግን አንድ ስግብግብ ነጋዴ ብቅ አለና ሳጥኑ የኔ ነው፣ ይህ ሌባ ግን ከ100 በላይ ሳንቲሞችን ሰርቆብኛል ሲል በሐሰት ምስክሮች አስደግፎ ጮኸ። የኢሳ ፊት በሐዘን ተውጦ ቃላቱ በተስፋ መቁረጥ ውስጥ ሰመጡ። ፍትሕ ከእጁ ያመለጠች መሰለው። በዚህ ጊዜ የከተማው መሪ በውሳኔው ክብደት ተጨንቆ ፋሪስን አስጠራው። ፋሪስም ወደ መሪው ጆሮ ጠጋ ብሎ በለሆሳስ እንዲህ አለው፣ እውነት በጩኸት አትገኝም። እውነትን ለማግኘት የተንኮለኛን ልብ መፈተን አለብህ። በፍርድ አደባባዩ ላይ ዝምታ ሰፈነ። የፋሪስ ሐሳብ ቀላል ነበር። መሪው ወደ ነጋዴው ዞሮ ሳጥኑ ያንተ ከሆነ በውስጡ ስንት ሳንቲሞች እንደነበሩ ንገረን አለው። ነጋዴው በስግብግብና በድፍረት ዓይኖች ያበሩ 300፣ አንድማ ይበልጥ አንድማ ያንስ ሲል በፍጥነት መለሰ። ከዚያም መሪው ወደ ኢሳ ዞረ። ኢሳም በቀስታና በረጋ ድምፅ ጌታዬ፣ እኔ ሳገኘውና ስቆጥረው 400 ነበሩ አለ። በዚያች ቅጽበት የውሸት መጋረጃ ተቀደደ። ፋሪስ ወደ ሕዝቡ ዞሮ አንድ ሰው የራሱን ሀብት ትክክለኛው ቁጥር ይረሳል? ነጋዴው ሳጥኑ የሱ ቢሆን ኖሮ ከፍ ያለውን የ400 ቁጥር ይናገር ነበር። ኢሳ ነጋዴው መኖራቸውን እንኳ የማያውቃቸውን 100 ሳንቲሞች እንዴት ሊሰርቅ ይችላል? አለ። የነጋዴው ፊት አመድ መሰለ። የኢሳ ታማኝነትም እንደ ፀሐይ አበራ። ነገር ግን ብርሃን ባለበት ጥላ አለ። የፋሪስ ዝናም ምቀኝነትንና ፉክክርን ሳበ። እውነተኛ ጥበብ ከማታለል ጋር ፊት ለፊት የተጋፈተበት ሌላ ታሪክ ተከሰተ። ሶሄል የተባለ ወጣት አንደበተ ርቱዕና ዓይኑ የሚያጓጓ ሰው ከተማ ውስጥ ደረሰ። ሱቁ በደማቅ ቀለማት ያሸበረቀ፣ ተስፋን በርካሽ የሚቸረችር ነበር። የፋሪስ ጥበብ ያረጀና አሰልቺ ነው፣ የኔ ግን ለዛሬው ትውልድ ነው፣ ፈጣንና ቀላል እያለ ሕዝቡን ሰበሰበ። ቃላቱ ማር የተቀቡ ቢሆንም ልባቸው ግን ባዶ ነበር። አንድ ቀን አንድ ምስኪን ሠራተኛ የሕይወትን መከራ የተሸከመው ወደ ሶሄል መጣ። ሶሄልም ዓይኖቹን እያስለመለመ የአንተ ችግር መፍትሄው ይሄ ነው ብሎ አንድ የሚያብረቀረቅ ክታብ አሳየው። ይህ ምትሃታዊ ክታብ ዕድልን ይለወጣዋል፣ ዋጋው 1000 ዲናር ብቻ ነው አለው። ሠራተኛውም የሕይወት ዘመኑን ቁጥባውን ማጦ ከፈለና ክታቡን በጉጉት ተቀበለ። ነገር ግን ቀናት ሳምንታት ወራትን ወለዱ። የሠራተኛው ሕይወት ግን ምንም አልተለወጠም። በተስፋ መቆረጥ ተውጦ ወደ ፋሪስ ሱቅ አማራ። ፋሪስ ክታቡን አልተመለከተም። ይልቁንም የሠራተኛውን በሥራ የሻከሩ እጆቹን ተመለከተና ችሎታ በእጅህ ውስጥ ነው፣
ይህን ችሎታህን አሻሽል። ከዚች ከተማ ወጥተህ ሥራህ ዋጋ ወደሚያገኝበት ቦታ ሄድ። ብልጽግና የሚገኘው በምትሃት ሳይሆን በላብ ነው አለው። ብዙም ሳይቆይ የሶሄል ማታለል ተጋለጠ። የእሱ ፈጣን መፍትሄዎች የሰዎችን ገንዘብ እንጂ ችግራቸውን አልወሰዱ። የፋሪስ ቃል ግን እውነት ሆነ። ምክንያቱም የማታለል ብርሃን እንደ ጭስ በኖ ይጠፋል፣ የእውነት ብርሃን ግን ለዘላለም ይኖራል። የፋሪስ ጥበብ ለግለሰብ ልብ ብቻ አልነበረም፣ ለተከፋፈለ ማኅበረሰብ ነፍስም ፈውስ ነበር። ጥበቡ ከግለሰብ አልፎ ማኅበረሰብን እንዴት እንዳዳን የሚያሳይ ሌላ ታሪክ እነሆ። በአቅራቢያ ባለ አንድ መንደር ድርቅ ምድሪቱም ሰንጥቋት ነበረ። የቀረችው አንዲት ምንጭ ብቻ ነበረ። በዚች ምንጭ ምክንያት ሁለት ትልቅ ቤተሰቦች ለሞትና ለሽረት ተጋጩ። አንዱ ወገን ውሃው ለእርሻችን ነው ሲል፣ ሌላኛው አይ ለልጆቻችንና ለእንስሳቶቻችን ነው አለ። ጥላቻ እንደ ሰደድ እሳት ተስፋፍቶ መንደሩን ለሁለት ከፈለው። የመንደሩ ሽማግሌዎች በተስፋ መቆረጥ ወደ ፋሪስ መጡ። ፋሪስም ታሪካቸውን በትዕግሥት ካደመጠ በኋላ ችግራችሁ የውሃ እጥረት ሳይሆን የአንድነት እጥረት ነው አለ። ቀጠልና ተሰብሰቡ፣ ለምንጭ ስትጣሉ ውሃው እየባከነ ነው። በጋራ ትንሽ የውሃ ማጠራቀሚያ ገንዳ ስሩ። ከዚያም ውሃውን እንደ ፍላጎታችሁ በትክክል ተከፋፈሉ። የመንደሩ ነዋሪዎች መጀመሪያ ላይ ቢያመነቱም ሌላ አማራጭ አልነበራቸውም። በጋራ መስራት ጀመሩ። ድንጋይ ሲያነሱ፣ መሬት ሲቆፍሩ፣ በመካከላቸው የነበረው የጥላቻ ግድግዳም አብሮ ፈረሰ። የውሃ ማጠራቀሚያው ሲጠናቀቅ የተመለሰው ውሃ ብቻ ሳይሆን የመንደሩ አንድነትም ነበር። ግጭታቸው ወደ ትብብር፣ እጥረታቸውም ወደ መትረፍረፍ ተቀየረ። ዓመታት አለፉ። የፋሪስ ፀጉር እንደ በረዶ ነጭ ሆነ። ፊቱ ላይ የተሳሉት መስመሮችም የጥበቡን ጥልቀት መሰከሩ። ከተማዋ አንድ የመጨረሻ ጥያቄን ትጠይቅ ጀመረ። የዚህ ሁሉ ጥበብ እውነተኛው ምንጩ ምንድን ነው? ፋሪስ ሱቁን ለታማኝ ደቀ መዝሙሩ የሚያስረክብበት ቀን ሲደርስ ሕዝቡ በሱቁ ደጃፍ ተሰበሰበ። የመጡት ምክር ለመግዛት ሳይሆን አንድ የመጨረሻ መልስ ለመስማት ነበር። አንድ ወጣት በድፍረት ወደፊት ወጥቶ የጥበብ ሱልጣን ሆይ፣ የዚህ ሁሉ የማይነጥፍ ጥበብህ ምንጭ ከየት ነው ሲል ጠየቀ። የፋሪስ ድምፅ ጸጥታውን ሰበረ። ጥበብ ከኔ አይመነችም፣ እኔ ዕቃው እንጂ ምንጩ አይደለውም። የጥበቤ ምንጭ ሁሉን ቻይ የሆነው አምላክ ቃል ቅዱስ ቁርአን ነው። የነቢዩን ሕይወትና ትምህርት አጥንቻለሁ። እርሳቸው ያስተማሩንን እውነት፣ ትዕግሥትንና ለፍጡራን ሁሉ መራራትን በሕይወቴ ለመኖር ሞክሬአለሁ። የእያንዳንዱ ምክሬ ከዚያ ብርሃን የተቀዳ ነጸብራቅ ነው አለ። በዚያች ቅጽበት ሕዝቡ ትልቁን እውነት ተረዳ። እውነተኛ ጥበብ የሚሸጥ ወይም የሚገዛ ሸቀጥ አይደለም፣ ምስጢራዊ ዘዴም አይደለም። ይልቁንም ከትልቅ የሞራል እና የእምነት ምንጭ የሚቀዳ ሕይወትን የሚያበራ ብርሃን ነው። እናም የፋሪስ ታሪክ በዚህ ያበቃ። ነገር ግን የሱ ጥያቄ በዘመናት ውስጥ እያስተጋባ ይኖራል። እኛስ የየራሳችን ግንዛቤ የምንቀዳው ከየትኛው የጥበብ ምንጭ ይሆን?